ሰላም ጤና ይስጥልኝ ውድ የፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የክረምቱን ጅማሬ ተከትሎ መከላከያ ሰራዊት በታጣቂ ኃይሎች ላይ የጀመረው ዘመቻ ተጠናክሮ ቀጥሏል። በተለይ ጎጃምና ወሎ ላይ ውጊያው ጠንክሮ መቀጠሉ ሲነገር የመከላከያን ግዙፍ እዝ የሚመሩት ዋናው ጀነራል ኮማንድ ጦሩን እየመሩ ግንባር መግባታቸው ተሰምቷል። ጀነራሉ አክለውም በጸረ ሽምቅ ውጊያ ፋኖን አንገት አስደፍተዋል ሲሉ ተደምጠዋል። ዝርዝሩን የምንመለስበት ይሆናል። በሌላ በኩል ደግሞ አስመራና ካይሮ ኢትዮጵያን ለመዋጋት ታጣቂዎቿን እያስተባበሩ ባለበት ወቅት የኤልሲሲና ኢሳያስ ቀኝ እጅ የሆኑት ሰው በድንገት አዲስ አበባ ገብተዋል። በ6 ወራት ውስጥ ለአራተኛ ጊዜ የተደረገው ይኸው ጉብኝት ታዲያ ለአስመራና ካይሮ መርዶን የያዘ ስለመሆኑ እየተነገረ ነው። ከሳቅ ጀርባ ያለውን ዲፕሎማሲያዊ ቁማር እንመለስበታለን። ወዲህ ደግሞ ሀያሉ ሰው ፑቲን ለመጀመሪያ ጊዜ ከባድ ችግር ውስጥ መግባታቸውን ያመኑበትን መግለጫ መስጠታቸውን አነጋጋሪ ሆኗል። ከዩክሬን ጋር 5ኛ ዓመቱን የያዘ ጦርነት ውስጥ የሚገኙት ፑቲን አሳሳቢ ሁኔታዎች እየመጡ ነው፣ ተዘጋጁ ሲሉ ለህዝባቸው እውነቱን ተናግረዋል። አነጋጋሪውን የፕሬዚዳንቱን መልእክት አክለን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ፕሮግራሙን ላይክ እና ሼር እያደረጋችሁ አብራችሁን ትቆዩ ዘንድ እየጋበዝን ወደ ዝርዝሮቹ ተሻገርን። የክረምቱን ጅማሬ ተከትሎ መከላከያ ሰራዊት በታጣቂ ኃይሎች ላይ የጀመረው ዘመቻ ተጠናክሮ ቀጥሏል። በተለይ ጎጃምና ወሎ ላይ ውጊያው ጠንክሮ መቀጠሉ ሲነገር የመከላከያን ግዙፍ እዝ የሚመሩት ዋናው ጀነራል ኮማንዱ ጦሩን እየመሩ ግንባር መግባታቸው ተሰምቷል። ጀነራሉ አክለውም በጸረ ሽምቅ ውጊያ ፋኖን አንገት አስደፍተናል ማለታቸውን የመከላከያ ሰራዊት ዘገባ አመልክቷል። በጎጃም የሚንቀሳቀሰውን የፋኖ ክንፍ የሚዋጋውን የምስራቅ እዝ የሚመሩት ጀነራል መሐመድ ተሰማ ከኮር አዛዥ ጀነራል መኮንኖችና ከእዝ ስታፍ ከፍተኛ መሪዎች ጋር በመሆን አርብ ገበያ ለሚገኙ የሰራዊት ክፍሎች መመሪያ ሰጥተዋል። ጀነራሉ በዚህ ውይይታቸው ሰራዊቱ በጸረ ሽምቅ ስምሪት ያስመዘገባቸው ድሎች የተላላኪዎቹን አንገት ያስደፋና ሰላም ወዳዱን ህዝብ ያስደሰተ ነው ሲሉም ተደምጠዋል። ሰራዊቱ የተዘጋጀውን አዲስ እቅድ ለመተግበር ባደረገው የጸረ ሽምቅ ስልት ጽንፈኛውን በማጥራት በስውር በመንቀሳቀስ በመክበብና በመደምሰስ ውጤታማ መሆኑን የገለጹት ጀነራሉ ይህ ጽንፈኛ የህዝብ ጠላት ዘራፊ ብቻ ሳይሆን ሀገርን ለውጭ ጠላት አሳልፎ ለመስጠት የተቀጠረ ባንዳ ነው ሲሉ ወንጅለዋል። የምንዋጋው ጠላት ሀገራችን ኢትዮጵያን ለማፍረስ የተደራጀ የባንዳን ተላላኪ ወሮ በላ መሆኑን ተገንዝበን የአያቶቻችንን አደራ ጠብቀን ለተከታይ ትውልድ የተከበረች ኢትዮጵያን ለማስተላለፍ የጀመርነውን የጸረ ሽምቅ ኦፕሬሽን አጠናክረን መቀጠል አለብን ሲሉም ለሰራዊቱ ጥብቅ መመሪያን ሰጥተዋል። በቅርቡ የተካሄደው 7ኛው ጠቅላላ ምርጫ ላይ ህዝባችን ሰራዊታችን በሌለባቸው አካባቢዎች ጭምር ከሩቅ ተጉዞ ይመራኛል ያለውን የፖለቲካ ፓርቲ የመረጠው ለዘላቂ ሰላም ያለውን ጽኑ እምነት ለመግለጽ ነው ሲሉም አክለው ጀነራሉ ተናግረዋል። እኛ የኢትዮጵያ መከላከያ ሰራዊት አባላት የሀገራችንን ሉዓላዊነት ለመሸራረፍ የሚጥሩ ኃይሎችን ሴራና ህልም እያከሸፍን የህዝባችንን ሰላም የሚያረጋግጡ ስምሪቶችን በጀግንነት መወጣት ይገባናል ነው ያሉት። በመድረኩ ላይ የኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ፣ የኮር አዛዥ ብርጋዴር ጀነራል መላኩ ገላነ፣ የምስራቅ እዝ ሎጂስቲክስ ኃላፊ ኮሎኔል ንጋቱ አዱኛ፣ የኮር ምክትል አዛዥ፣ የክፍለ ጦር አዛዦችና ሌሎች መሪዎች የተገኙበትና ጥብቅ ወታደራዊ ስምሪቶችና አዳዲስ የግዳጅ አቅጣጫዎች የተሰጡበት ውይይት እንደነበር የመከላከያ ሰራዊት ዘገባ አመልክቷል። በተመሳሳይ በምስራቅና ምዕራብ ወለጋ ዞን ከኦሮሞ ነጻነት ሰራዊት ላይ ዘመቻ ከፍቶ የሚገኘውን የምዕራብ እዝ ቁመናና ሁለንተናዊ ዝግጁነት ደረጃ በአካል ተገኝተው የገመገሙት የእዙ ምክትል አዛዡ ብርጋዴር ጀነራል ወርቅነህ ጉደታ እዙ የሚሰጠውን ማንኛውም ተልዕኮ በድል ለመወጣት በሚያስችለው ወታደራዊ ቁመና ላይ እንደሚገኝ ማረጋገጣቸውን ተናግረዋል። ምክትል አዛዡ ከሰራዊቱ ጋር በነበራቸው ቆይታ በርካታ ሀገራዊ ወቅታዊና ቀጠናዊ ጉዳዮችን ያነሱ ሲሆን በተለይም ዛሬ ከጦርነት አዙሪት ያልተላቀቁ ቡድኖች በየጊዜው አጀንዳ እየቀያየሩ ሰላምና ልማትን ለማዳቀፍ በሚሞክሩበት ሴራ አይሳካላቸውም ብለዋል። ክፍለ ጦሩ ከአሁን በፊት በነበሩ ሁኔታዎች እንደ ወርቅ የተፈተነና በድል ያሸበረቀ ብዙ ተሞክሮ ያለው መሆኑን ያወሱት በቀጣይም የሚሰጠውን ሀገራዊ ግዳጅ ጥልቅ በሆነ ሀገራዊ ስሜት በስኬት ለማጠናቀቅ የሚያስችሉ ውጤታማ ስራዎች መመልከታቸውን ገልጸዋል። ሰራዊቱ መሰል የጥንካሬ መገለጫና የተለያዩ የፈጠራ ስራዎችን ልምድ በመለዋወጥ ቀጣይነት ባለው መንገድ መሰራት እንደሚገባ አመልክተዋል። የምዕራብ እዝ ቴዎድሮስ ኮር አዛዥ ብርጋዴር ጀነራል ረሺድ አብሪሂም በበኩላቸው መሰልጠን፣ መታጠቅ፣ መዘጋጀት የሰራዊታችን የዕለት ተዕለት ተግባሩ መሆኑን ጠቅሰው ዝግጁነታቸውን በሰላም ጊዜ ለልማት ጸረ ኢትዮጵያ ኃይሎችን አደብ ለማስገዛት የምንጠቀመው የአሸናፊነትና የድል አድራጊነታችን ሚስጥር ነው ሲሉ ተናግረዋል። በቀጣይ መረጃ አስመራና ካይሮ ኢትዮጵያን ለመዋጋት ታጣቂዎቿን እያስተባበሩ ባለበት ወቅት የኤልሲሲና ኢሳያስ ቀኝ እጅ የሆኑት ሰው በድንገት አዲስ አበባ ገብተዋል። በ6 ወራት ውስጥ ለአራተኛ ጊዜ የተደረገው ይኸው ጉብኝት ታዲያ ለአስመራና ካይሮ መርዶን የያዘ ስለመሆኑ እየተነገረ ነው። ፕሬዚዳንቱ አዲስ አበባ ሲገቡ ደማቅ አቀባበል እንደተደረገላቸው የሶማሊያ ምንጮች የዘገቡ ሲሆን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሲገናኙም መሪዎቹ በሳቅ የታጀበና ሞቅ ያለ ሰላምታ እንደተለዋወጡ ተነግሯል። ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት ከሆነ ከሁለቱ መሪዎች ሳቅ ጀርባ ለአስመራና ካይሮ መርዶ የሆነ ከባድ ዲፕሎማሲያዊ ቁማር እየተከናወነ ነው። የፕሬዝዳንት ሐሰን ሼክ ጉብኝት በሁለቱ ሀገራት መካከል በፍጥነት እያደገ የመጣውን የሁለትዮሽ ግንኙነት ተከትሎ ባለፉት 6 ወራት ውስጥ በሁለቱ መሪዎች መካከል የተደረገው አራተኛው ውይይት ሆኖ ተመዝግቧል። ከሶማሊያ ፕሬዝዳንት ጽህፈት ቤት የወጣው መግለጫ እንደሚያመለክተው ፕሬዝዳንት ሐሰን ሼክና አብራቸው የተጓዘው ልዑክ በኢትዮጵያ ዋና ከተማ ሲደርሱ አቀባበል ተደርጎላቸዋል። ጉብኝቱ ዲፕሎማሲያዊ ግንኙነትና ስትራቴጂካዊ ትብብርን ለማጠናከር ያለመ ሲሆን ውይይቱን በዋናነት በቀጠናዊ ደህንነት፣ መረጋጋትና በሶማሊያና በኢትዮጵያ የጋራ ጥቅሞች ላይ ያተኩራል ተብሎ ይጠበቃል። የሶማሊያ ፕሬዝዳንት ጽህፈት ቤት እንደገለጸው ፕሬዝዳንት ሐሰን ሼክ ከጠቅላይ ሚኒስትር ዶክተር
ዶክተር አብይ አህመድ ጋር በደህንነት በኢኮኖሚ ልማትና በሰፊው የአፍሪካ ቀንድ ጉዳዮች ዙሪያ ያለውን ትብብር ለማሳደግ ይወያያሉ ተብሎ መርሃ ግብር ተይዟል። ይህ አዲስ ስብሰባ በሁለቱ መሪዎች መካከል የተደረጉ ተከታታይ ከፍተኛ የሥራ ግንኙነቶች ተከትሎ የመጣ ነው። ባለፈው መጋቢት ወር ላይ ፕሬዚዳንት ሀሰን ሼክ፣ ጠቅላይ ሚኒስትር ዶክተር አብይ አህመድና የጅቡቲው ፕሬዚዳንት እስማኤል ኦመር ጌል በአፍሪካ ቀንድ ሰላም፣ ደህንነትና ቀጠናዊ ትብብር ላይ ያተኮሩ የሶስትዮሽ ጉባኤ በጅቡቲ ማካሄዳቸው ይታወሳል። ከዚህ ጉባኤ አስቀድሞ በታህሳስ ወር በአብይና በሀሰን ሼክ መካከል በአዲስ አበባ ውይይት የተደረገ ሲሆን በመቀጠልም የሶማሊያው ፕሬዚዳንት በጥር ወር ከአብይና ከጌል ጋር ለመወያየት ወደ ጅጅጋ መጓዛቸው አይዘነጋም። ይህ ጉብኝት የተከናወነው ፕሬዚዳንት ሀሰን ሼክ ወደ ናይሮቢ ተጉዘው ከኬንያው ፕሬዚዳንት ዊሊያም ሩቶ ጋር በሁለትዮሽ ትብብር እንዲሁም በቀጠናዊ ሰላምና ደህንነት ላይ ከተወያዩ ከአንድ ሳምንት በኋላ መሆኑ ተገልጿል። በኢትዮጵያና በሶማሊያ መካከል ያለው ግንኙነት ኢትዮጵያ ከሶማሊላንድ ጋር ባደረገችው ስምምነት ምክንያት ለወራት የዘለቀውን ውጥረት ተከትሎ አዲስ ዲፕሎማሲያዊ ግንኙነት እንዲጀምር መንገድ ከከፈተው የአንካራ ስምምነት በኋላ ባሉት ወራት ከፍተኛ መሻሻል ታይቷል። ከዚያን ጊዜ ጀምሮ አዲስ አበባና ሞቃዲሾ መደበኛ ከፍተኛ የስራ ልውጦችን የጀመሩ ሲሆን በደህንነትና በቀጠናዊ ጉዳዮች ላይ ያላቸውን ትብብር አጠናክረው ቀጥለዋል። በቀጣይ መረጃ ፑቲን ለመጀመሪያ ጊዜ ከባድ ችግር ውስጥ መግባታቸውን ያመኑበትን መግለጫ መስጠታቸው አነጋጋሪ ሆኗል። ከዩክሬን ጋር 5ኛ ዓመቱን የያዘ ጦርነት ውስጥ የሚገኙት ፑቲን አሳሳቢ ሁኔታዎች እየመጡ ነው፣ ተዘጋጁ ሲሉ ለህዝባቸው እውነታውን ተናግረዋል። ፑቲን ከዓመታት በኋላ ስለ ድል ያወራሉ ተብሎ ሲጠበቅ ሀገራቸው ስለገጠማት ከፍተኛ የነዳጅ እጥረት ለህዝባቸው ተናግረዋል። በዚሁ ከፍተኛ የነዳጅ እጥረት ምክንያትም ሩሲያ የነዳጅ ወጪ ንግድ ሙሉ በሙሉ ልታገድ መሆኑ ተነግሯል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በሀገሪቱ የተከሰተው አስከፊ የቤት ውስጥ የነዳጅ እጥረት በይፋ ያመኑ ሲሆን ይህም በዓለም ትልቁ የነዳጅ አምራች ሀገር በሆነችው ሩሲያ ታሪክ ታይቶ የማይታወቅ ትልቅ ቀውስ መፍጠሩ ተዘግቧል። ፑቲን ከከፍተኛ የመንግስት ባለስልጣናት ጋር ባደረጉት ስብሰባ በሀገሪቱ የነዳጅ ማደያዎች ላይ ረጅም ሰልፎች እየታዩ መሆኑንና የተወሰኑ የነዳጅ አይነቶች በገበያ ላይ በአስተማማኝ ሁኔታ እንደማይገኙ በይፋ ተናግረዋል። ይህ ይፋዊ መግለጫ የተሰማው በዩክሬን የድሮን ጥቃቶች ምክንያት ከ200 በላይ የሚሆኑ የሩሲያ የነዳጅ ማጣሪያ ተቋማት አገልግሎት ማቋረጣቸውን ተከትሎ ነው። ቀውሱን ለመቆጣጠርም ሩሲያ የነዳጅና የጀት ነዳጅ ወጪን ሙሉ በሙሉ ያገደች ሲሆን በአሁኑ ወቅት የናፍታ ወጪ ንግድንም ሙሉ ለሙሉ ለማገድ በከፍተኛ ሁኔታ እያሰበችበት ይገኛል። እጥረቱ ከ50 በላይ የሩሲያ ግዛቶችን ክፉኛ የጎዳ ሲሆን ማደያዎችም ለአንድ አሽከርካሪ ከ40 እስከ 50 ሊትር በላይ እንዳይቀዱና በጀሪካን እንዳይቀዱ ጥብቅ ቁጥጥር እየተደረገ ነው። ሩሲያ የገጠማትን የዕለት ተዕለት 25,000 ቶን የነዳጅ ጉድለት ለመሙላትም በታሪኩ ለመጀመሪያ ጊዜ ከቤላሩስና ከህንድ ነዳጅ በድንገተኛ ሁኔታ በስፋት ለማስገባት የሚያስችል አዲስ የግብር ህግ ማጽደቋ የሀገሪቱን ወቅታዊ አስቸጋሪ ሁኔታ ቁልጭ አድርጎ የሚያሳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን የሰማችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።